ያመነውን ወደ ውጭ አልሰደው ማለት ያለው ውጭ የሚባል ነገር አለ ማለት እኮ ከክርስቶስ ውጭ ሆነ ሌላ አለ ማለት ዝም ብሎ ውጭ ሆኖ መዳን አይቻልም። ወደ ውስጥ መግባት አለበት። በእኔ ያመነ ወደ ውስጥ ይገባል፣ መሰማሪያ ያገኛል ያለው ወደ ውስጥ ማለት እኮ ወደ ህብረቱ መግባት እኮ ሲያምን ወደ ቤተክርስቲያን ይመጣል፣ ይጠመቃል፣ ምስጢራቱን ይፈጽማል፣ ወደ ህብረቱ ይቀላቀላል። ሐዋርያት አባቶቻችን እኮ በሐዋርያት ሥራ እንደተጻፈልን እኮ በምዕራፍ 2 ላይ እኮ በአንድነት ሲጸልዩ መንፈስ ቅዱስ ወረደላቸው እኮ የሚለው አይደለ? እመቤታችን በመካከላቸው ሆና ቅዱሳን አባቶቻችን በጸሎት ሲተጉ ሀብተ መንፈስ ቅዱስን ተቀበሉ ነው። በአንድነት ነው አይደል? ስለዚህ ከህብረቱ መለየት ምንድን ነው ያስፈልገው? ህብረት እኮ እንኳንስ ለኛ ለሰው ልጅ ይቅርና ህብረትን ከንብ እኮ መማር እንችላለን። አንዲት ንብ ብቻዋን ብኮን ማር ትሰራለች? ለምን? የሌሎቹ መተባበር ስለሚያስፈልጓት። ሐዋርያው ቅዱስ ጴጥሮስ ለጢሞቴዎስ እንዲህ ብሎታል። የእግዚአብሔር ቤተክርስቲያን ይልና ቤተክርስቲያንን ቤቱም የእውነት አምድና መሰረት ነው ይላል። የማን ቤተክርስቲያን? የእግዚአብሔር ቤተክርስቲያን የእውነት አምድና መሰረት የሆነች ቤተክርስቲያን አለች። ወደዚህ ቤተክርስቲያን ህብረት ያልመጣ ሁሉ ድነት አያገኝም። ምስጢራትን መፈጸም አለበት።